በሰላም በጤና ለእርዳ السلام عليكم ورحمة الله وبركاته. الحمد لله. እስቲ በሸር በላይ ገባ ብሎ ክርስቲያን ወገኖቼ ሰላም ብያለሁ። እስቲ ዛሬ መጠጥት ብዬላችኋለሁ። እንደው አንድ ነገር በሚያስቅም እንደሚያስገርመኝ የኔ እናት ሴቱ ቅጣጣ ወንዱ ገንዘብ አጣ፣ ሴቱ ቅጣጣ። አጥሲ ሰርታችሁ ተጠቀሙ። አይነው እንዲሁ ብዬ አንተ እኮ የስራ ሀሳብ ነህ ተናግረሃል። እኔ ገንዘብ ወዲያለሁ ብለሃል። እኔ ልንገርህ ላሽከርክርልህ እንዲህ ነሽና እየመጣሽ ተገኛ ቤት ሰፊ ነው አለ። እኔ ወንድምዬ አንተ እኮ ስራ ትወዳለህ፣ ብር አለህ፣ ገንዘብ አለህ፣ ጎበዝ ነህ። ሴቱ ቅጣጣ፣ ወንዱም ገንዘብ አጣ። ሀደልኪዳ ይደንቀናል፣ ያስቀናል። ገባህ? እኛ እየፈገፈግን የአረብ ሽንት ቤት ለወንድ ገንዘብ ሰጭ ነን። እንዴት የተፈጠር ነው? ከእናንተ ጥቅምና ጉዳት የምናገኘው ምንድን መሰለህ? ልጅ ለማገኘት ብቻ እንጂ ሌላውን ደደ ለአባታችሁንስ ዛሬ በቃ ዞር ተላገኘሁት። ሴቱን ቅጣጣ አለ፣ ወንዱ ገንዘብ አለ። ጨርቁን ጥሎ ይስራ የኔ ወንድምዬ፣ ጨርቁን ጥሎ ይስራ። እንደኛ ምን ችግር አለው ታዲያ? ጨርቁን ጥሎ ተሰራ ያው ይጎብዛል፣ ጀግና ነው። በቃ እኛ እኮ ማንነታችንን ጥለን ነው የምንሰራው። ገባህ? እንደ ሌሎቹ ሴቶች መልበስ፣ ማጌጥ፣ ራሳችንን መጠበቅ አልጠፋንም። ተርበንም ተጠምተንም እንቅልፍም አጥተን ማንነታችንን ጎርተን የመውለጃ ጊዜያችንን እያስተላለፈ ነው የምንሰራው። ግን ሴቱ ቅጣጣ፣ ወንዱም ገንዘብ አጣ። ሀይ ለአንተ ነው የምነግርህ። ለምትላ ሴት አታጃጅላት የኔ ወንድምዬ። እንደውም ሴቱ እንኳን ይሄን ብለው እንደውም ዘንዶብሽ እንደውም ጤዛ ነሽ አለ ተራችሁ። ለማንኛውም ይሄንን እንኳን ባትለን እኛ አያመንምም፣ አይሞቀንምም፣ አይደንቀንምም። ደግሞ የሚጃጃሩትም ይጃጃሉ። ለወንድ ገንዘብ እየሰራች የምትሰጠዋ ማለት ነው። እና ለማንኛውም እኔ ወንድም ሴቱም ሰርተሽ ገንዘብሽን ያዥ ማለትን ምክር ስጣት። ሴቱ ቅጣጣ፣ ወንዱም ገንዘብ አጣ። ጠይቅ ገንዘብ ተለለው ታዲያ እየወጣ የሚጨፍረው ለምንድን ነው? ወላሂ እየወጣ የሚጨፍረው ለምንድን ነው? አንድ የምጠይቀህ ጥያቄ ማለት ነው። እኛ ሁለት ፊት አውጥተን ሁለት መልክ አውጥተን ጠጉራችን ሁለት አይነት ሆኖ የምንኖረው ህይወት ለመግፋት ብለን ነው። መቼ እንደምንሄድ አናውቀውም። እሱ ደግሞ መልኩን አሳማምሮ እንደ ሴት ሚኪያጅ ቤት ገብቶ ፊቱን ተጠዲያርቶ ምን ብሎ ፏፏፏፏ ብሎ ተዛ አለሁልሽ ይላል። በፊልተር እየወጣ ማለት ነው። እያየ ነው አይደል? እንደ ኢሳ ማራተው በእናትህ እያየ ነው። ወንዱ ገንዘብ አጣ፣ ሴቱ ቅጣጣ። ምንድን ነው የሚሻለው? ይሄው እንግዲህ እንደሰማችሁት ወገኖቼ፣ ያው የተናገረው ሰምታችኋል። ሴቱም ቅጣጣ፣ ወንዱም ገንዘብ አጣ አለ። እኛ ምን እናርጋችሁ? ጠይብ እንደኛ እናንተም ሁለት አይነት መልክ አውጥታችሁ ሰርታችሁ አሳድሩ ሚስቶቻችሁን አለው። የሰው ልጅ እኮ የቀን ስራ ሰርቶ አስተዳድራል ሚስቱን ይሳ። በአሁኑ ሰዓት ወንዱ የራስን ስራ መስራት አይደለም ማየት ያለባት። ገባህ? ወንዱ ቅጣጣ፣ ሴቱ ገንዘባ
ወንዱ ቅጣጣ ሴቱን ገንዘብ ምን አለ የምትለው ትርጉም አልገባኝም ነገሩ። ለምንድን ነው ወንዱ ቅጣጣ ሴቱን ገንዘብ አንጪ አለ ብትል ያምራል አይደለም ወገን? እኔ እንደራሴ እንደዛ መሰለኝ ንግግር የሚሆነው አላባቱ ሚስቱን የሚያሳድረው ወንድ ልጅ እንጂ ሴት ልጅ ናት እንደምታስተዳድረው። ሴት ልጅ ስታስተዳድር አላየንም እንግዲህ እስካሁን ድረስ። ለምን ወንድ ነኝ ብሎ አገባት? ጠይብ ወንድ ነኝ ብሎ አገባት መጀመሪያ ያችን ሴት ማለት ነው። ስለዚህ ለዚህ ጥያቄና መልስ እሰጣለሁ ማለት ነው። አንዴ ያቺ እንትናን ይላክብሃል አንተ እንኳን ሌላ አይደለም ማናት ራምላ ቆንጅትን ይላክብህ። ገባህ? ጎበዝ ናት ትተናገር። እሷ አረመኔ ናት። አርጋ ታኖራለች ሰው ያው። ስለዚህ አንተ ደግሞ የኔ ወንድምዬ እልቅ ወንዶች ሚስቶቻችሁን እየሰራችሁ አስተዳድሩ። ህይወት ተፈለጋችሁ ሀራም ተመስራት እንድትጠበቁ ምናምን ማለት ያለብህ ይሄን ይመስላል። እኔ ዛሬ ያቀረብኩበት በአንተ ላይ ማለት ነው። ሴቱ ቅጣጣ ወንዱም ገንዘብ አጣ። ሴት ነው እንዴ የምታስተዳድረው? ጠይ ሴት ናት እንዴ ማጫጥራ ልታገበው ነው እንዴ ለወንድ? ቀኑ ሸተት አርጎኝ ዘንበል አርጎኝ ኑራት የባለ መሳው ልጅ አስባለሁ ለራት አለ። ሴቶቹ ለእናንተ ትምህርት ነው እንግዲህ ይሄ ለእናንተ ትምህርት መሰለኝ ያመጣሁላችሁ። በአንደኛ ደረጃነት ትምህርት ይሆናችኋል እንግዲህ ብዬ አስባለሁ። ምንም ይሁን ምንም እንግዲህ ያው በዚህ አይነት ኑሩ ማለት ነው። አንዱ ወንድ ልጅ አንተ ፍግት ብለህ እኔ ጉራጌ ነኝ ገንዘብ እወዳለሁ አልክ። እንዳንተ ጉራጌ የሆነ ወንድ ሰርቶ የሚያስተዳድር ነው የሚፈለገው። ጠይቅ አንተ ሚስትህን አግብተህ ሚስትህ ውጭ ሂዳ እየሰራች እያመጣ ልታስተዳድር ትፈቅድላታለህ? አልተፈቅድላትም። ስለዚህ ይሄንን ነገር ጠበቅ ረበቅ አድርገህ አስበህ ነው መያዝ ያለብህ። እኛ ሴቶች ደግሞ እንደምታውቀን ያው ራስህ በራስህ ላይ የደረሰ በእህቶችህ ላይ የደረሰ ነገር ስላለ በአረብ ሀገር ላይ ተንከራተው ለእናታችን ብለው ኑረዋል ብለሃል። እኛም ደግሞ ያው እንግዲህ ለራሳችንና ለእናት አባቶቻችን ብለን ነው ተሰደን ያለ ነው። ምንም ባይቸግራቸው የኢትዮጵያ ኑሮ ደግሞ ቁልቁል አንድ የሰው ልጅ ተሄደ ከላስ አንድ የታቆለቆለ ተኪሱ ሳንቲ ብጣጣ መቼም ያው ቁልቁል ነው የሚሆነበት ማለት ነው። እና ለማንኛውም ኢሳምዬ ይሄን ይመስላል። ሴቱም ቅጣጣ አረ ይሄ ያመራርቀናል። የኔ ወንድምዬ ወላሂ ይሄ በደንብ አድርጎ እንደው ማንነታችንን ያስተዋውቅልናል ማለት ነው። አረ እናንተ ራሴን አሞኛል። አረ ውሬ ምን ላርግበት እስቲ ንገሪኝ። ራሴን ያመኛል እየጠበሰቀ የሰው ባላግብቼ ቁርጦ አልታወቀ ብላለች ተራቿ። እኔም ራሴን አሞኛል። እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወገኖች ገባ በሉ። ሻይም ጠጣሁ ባላዶነ ሰርኩ። በጧቱ እህል መብላትም አልፈልገውን በጧት በልቼ ኮንፍሌክስ በልቼ 2 ባላዶነ ሰርኩ። ምንም ሊያሽለው አልቻለም ወላሂ። ምንድነው የሚያሽለኝ ንገሩኝ። ጥቁር አዝሙድ ያለና እሽትበታለሁ አይደል? እዚህ ቤት ጥቁር አዝሙድ የሚባል የለ። እኔ የዚች ሴትዮ ሴትነት እንደው ዝም ብሎ ሴትነት ነው መሰለኝ። አይ አዎ አረብ ቤት ተላጃ ውስጥ ጥቁር አዝሙድ ስምስም ምናምን ይኖራል። እዚህ ቤት ወላ በፍለጋም አታገኙ። እንደው ለመድኃኒት ለሰማሃላ ተብላችሁ ሩጣችሁ አምጡ ቢባል የለም። ኦፍችን ሰመግመግብ አልሰጠኋትም እየጠበቀች ነው። ላኢላሀ ኢለላህ ያላለህ አረሲስ ልስጣት ሐራም አለያ ወላሂ ላዚም ረስቻታለሁ።
ደግሞ ታልጋላት ታልሰጣቀረች እናቴ አላህ ሱብሓነሁ ወተዓላ ደግሞ እንዳይቀየምብኝ ወላሂ ረስቻታለሁ። ወላሂ ራሴን ስላመመኝ ወላሂ ግድ ነው ብኝ እንጂ የምሰራው የሰው ቤት ስለሆነብኝ እንጂ ስሪ ማለት ተኝ ነው ያለኝ። አልሐምዱሊላህ ወላሂ የኔ እናት አላህ ያ ረቢ ማለት እኔ ራሳቸው እንዳይጨማልቁ አመሸገሪ ሰዎች እኔ ልጅቷ ትገላታለች ብዬ እዚህ አምጥቼ እኮ ነው መግቡን ነው ሁላ ላይ ነው መገን እኔ እና የቀረ ነው ገና ሀገሩን አናውቀው ሸምተና እንብላለን። መካነ ሰላም ወላሂ ጦር ነው ይሄ ለራሱ እሷ ምግብ ፈልጋት እየጠበቀችኝ እያለን የረስቻታለሁ። ላኢላሀ ኢለላህ እና ለማንኛውም ዛሬ መጣሁት በኢሳም ነው። ኢሳምዬ አንተ የክርዬን በደንብ ገንዘብ ይዤ ነው የምፈልገው ብለህ አይደለም? ይሄው እዛም ዘው የምትለው አውቶቢሱ ትሄድ ይላል ባየር የሚወዳት ባይነ ነው መዘየር ብሏል። እሷን እንዲያታጣምብኝ እንደው ወንደል ደልደል አድርጌ ያኖራለሁ ብለህ ይሄው እሷም አንተም በዛም ጦስ በዛም ጦስ የምትሉት እና ሌሎቹን አታታላቸው። ይስሩ ወንዶች በደንብ ስሩ። ካልሰራችሁ ትዳር አይገኝም። ይሄን አውቃ ገባዬ እንደንድህ እየተሽለጠለጥክ ሴት አይመራህ በሴት ገንዘብ ላይ ማለት ነው። እሺ አዎ ሰምተሃል ወንድም እያንዳንዱ እኔ ወንድሞቼም ቢሆኑ አሁን ትንሽ ወንድሜ ወደ አረብ ሀገር ላከ እንጂ እስካሁን ድረስ ሚስቶቻቸውን ልከው ያሰሩ ወንድም የለኝም። አልሐምዱሊላህ እዛው ራሱን ይዞ ነው ችሎ እየተፈራገጠ የያዘው። ምን አባቱን አልችልም ካለ አይሽለቅለቃል። ሽለቅለቅ በሉት ምን ሊያደርግ ሴት ያምረዋል። ጣይ አርፎ ቁጭ ኤዲሱን አፍሶ ይኖራል። ሌላ ምን አባቱንስ ልክ ነኝ ልክ አይደለሁም? ወላሂ እኔ ሀቅ ነው ተናግሮ ማደር ያለብን እኮ ሁላችንም ተስማምተን ማለት ነው። ሴቶች የሴትን ገንዘብ ፈልጎ የሚመጣ ወንድ አይደለም። ሁለተኛ ነገር ደግሞ የሶሻል ሚዲያ ላይ ወጣችሁ አትናገሩ ስለ ባሎቻችሁ። ዝም እኔ ባሌ እንዲህ ነው፣ ባሌ እንዲህ አለ ነው፣ ባሌ እንዲህ አለ ኸላስ። ያንቺና የሱን ህይወት እዛው ራሳችሁ ህይወታችሁ ነው። እና ለማንኛውም ላይክ ሰብስክራይብ አድርጉት፣ ካምፓኒውንም ሸር አድርጉ በሉት። ሸር ሴቱን ቅጣጣ ወንዱም ገንዘብ አጣ። ወንዱ ቅጣጣ ሴቱ ገንዘብ አልጣ። እንዲህ ሴቱን ገንዘብ አንጭ የታባቱ ሸልቶ መልቀቅ ነው። እኔ ወንድም ሴት አድርጎ ቁጭ ማድረግ ነው። ይሄ እንደዚህ ያለው ወንድ አይደለም። ሴትን ገንዘብ አንጭ ብሎ የሚል ወንድ አይደለም። እኔ ልንገርህ፣ እኔ የሚያገባኝ ወንድ ብር አንጭ ብሎ ቢጠይቀኝ የዛለታ ሸለፈቱን ቁርጥ አድርጌ ለድመት ነው የምሰጥለት። ሸለፈታም ነው ማለት ይሄ ወንድ አይደለም። ለማንኛውም ኢሳምን ማፍ በለኝ። ያው አምጥቼ ስለተጠቀምኩም ፎቶህም ስላልተጠቀም የቻናሌ ተከታዮችም አፍ በሉኝ። ክርስቲያኑ ወገኖችም ይቅር በለኝ እላለሁ። ያው እንግዲህ ትምህርት ይሆናል ብዬ ትምህርት አዘል ነው የተናገረውና ትምህርት ይሆናችኋል ብዬ ነው የተናገርኩት ማለት ነው። ለአላህ ብላችሁ አፍ በሉኝ። አፍ ብያለሁ። እዚህ ቢላሂ ምን ሸይጣን ረጅም እና ለአላህ ብላችሁ አፍ በሉኝ። አፍ ብያለሁ። እንግዲህ ይሄን ይመስላል ዛሬ የመጣሁበት አንድ አጀንዳ። እሱም የተናገረው ለእናንተ ነው። ደግሞ እኔ ባመጣውና እንደዚህ ብሎ ነው ታይምሰልሽ። ወንዱ ቀጣጣ ሴቱን ገንዘብ አንጫለ ነው። ላምበጤላ ለእርዳ